የመገናኛ ብዙሃን ባለስልጣን የሚዲያ ተቋማት የስርዓተ ጾታ አካታችነትን ለማረጋገጥ ኦዲት ሊሰራ መሆኑን ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን በሁሉም የሚዲያ ተቋማት ውስጥ ሴት ጋዜጠኞች ተገቢውን ትኩረት እንዲሰጣቸው ለማረጋገጥ የሚያግዝ የስርዓተ ጾታ ኦዲት ለመስራት ቅድመ ዝግጅቱን ማጠናቀቁን አስታውቋል። የስርዓተ ጾታ ኦዲቱ በመገናኛ ብዙሃን ተቋማት ውስጥ ያለው የጾታ አካታችነትን ለመገምገም ያግዛል የተባለ ሲሆን በየመገናኛ ብዙሃኑ ኤዲቶሪያል ፖሊሲዎች ጋርም የጾታ እኩልነት ማካተት አስፈላጊ መሆኑም ተገልጿል። ይህ የተባለው የኢትዮጵያ መገናኛ ብዙሃን ባለስልጣን በስርዓተ ጾታ እኩልነትና በሴቶች ውሳኔ ሰጪነት ላይ ትኩረት ያደረገ መርሃ ግብር ባካሄደበት ወቅት ነው። ዳግማዊት ደረጀ መድረኩን ተከታትለዋለች። ኢትዮጵያ በዓለም አቀፍና በአህጉራዊ ደረጃ የሴቶችን መብት ውክልናና ተሳትፎ ለማጠናከር በርካታ ስምምነቶችን ተቀብላ እየተገበረች ትገኛለች። የኢትዮጵያ መገናኛ ብዙሃን ባለስልጣንም በመገናኛ ብዙሃን አዋጅ መሰረት የሴቶችን ክብር ዝቅ የሚያደርጉ የጾታ ጥቃትን የሚያበረታቱ መልእክቶችን ማሰራጨት በጥብቅ የተከለከለ ስለመሆኑ መቀመጡን ይጠቅሳል። በዛሬው ዕለትም ባለስልጣኑ በስርዓተ ጾታና የሴት ጋዜጠኞችን ማብቃት ላይ ያተኮረ መርሃ ግብር ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር አካሂዷል። በዚህ መድረክ ላይ ከተለያዩ የመገናኛ ብዙሃን ድርጅቶች የተውጣጡ ሴት ጋዜጠኞችና የተለያዩ ባለድርሻ አካላት ሲሳተፉ የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ በወቅቱ እንደገለጹት መገናኛ ብዙሃን የስርዓተ ጾታ እኩልነትን ለማስፈን ለሚከናወኑ ተግባራት ትኩረት ሰጥተው ሊሰሩ ይገባል ብለዋል። በሚዲያው በተለይ ስርዓተ ጾታ ላይ የሚፈጸሙ ግድፈቶች አሉ። እንግዲህ ተቋም ደግሞ በአዋጅ በተሰጠው ስልጣን መሰረት የስርዓተ ጾታ እኩልነትን ፍትሐዊነትን ማረጋገጥ አንደኛ በሚዲያው ሀውስ ባለው በተለይም ሴት ጋዜጠኞችና ሴት ባለሙያዎች በተገቢው ቦታ ላይ መሆናቸውን በአመራር ሰጭነት ላይ መቀመጣቸውን በትምህርት ዝግጅታቸውና ባላቸው የስራ ልምድ በተገቢው ቦታ ላይ በውሳኔ ሰጭነት ቦታ ላይ ስለመቀመጣቸውም የማረጋገጥ ኃላፊነት አለበት። ይሄን እንግዲህ እንደ አገር አቀፍ የሚዲያ የጀንደር ኦዲት ለመስራት በሚዲያ ተቋማት ላይ ነው አሁን ኦልሬዲ ዝግጅታችንን አጠናቀናል። ዋና ዳይሬክተሩ አክለውም በመገናኛ ብዙሃን የስርዓተ ጾታ ፖሊሲ አለመኖሩ ሴቶችን ወደ መዝናኛና ሳሳ ያሉ ዜናዎች እንዲሰማሩ የማድረግና ፖለቲካዊና ሌሎች ጠንካራ ጉዳዮችን ደግሞ ወንዶች እንዲሰሩ የመስጠት ብሎም የሴቶችን ክብር የሚነኩ ንግግሮችን እያስተላለፉ መስተዋላቸውንም ነግረውናል። በፊት በተለይ ይታይ የነበረው የመዝናኛ ጉዳዮች ላይ ሴቶችን የመወሰን ሀርድ የሆኑ የፖለቲካ ዘገባዎች ላይ የፍርድ ቤቶች የተለያዩ ውሳኔ ሰጭና አስፈጻሚው አካል ላይ ሴቷን ከወንዱ ይልቅ ወንዱ በተሻለ ይሰራዋል ብሎ የማመን እና ሴቷን ለሌላ ለመዝናኛና ሶፍት ለሆኑ ኒውሶች ላይ ማሰማራት አይነት ነገሮች ይታዩ ነበር። አንዳንድ ይዘቶች ደግሞ ሲቀረጹ አሁን ለምሳሌ በቅርብ ኮሜርሻል ሚዲያ ላይ ያጋጠመን ነው። የሴቶችን ጉዳይ ክብረ ነክ የሆኑ ክብር የሚነካ ሰብአዊነት የጎደለውና ህፃናት ሴቶችን በሚያድጉበት ጊዜ ያልተገባ ሞዴል እንዲከተሉ የማድረግ ነገር አጋጥሞን ሚዲያውን በይፋ ይቅርታ ያስጠየቅንበት ሁኔታ አለ። እንዲህ አይነት መጠነኛ የሚመስሉ ስህተቶች ስናያቸው ትልቁን ስዕል የምናይ ከሆነ የሚዲያ የጀንደር ፖሊሲ አለመኖር ወይም በመገናኛ ብዙሃን የስርዓተ ጾታ ፖሊሲ አለመኖር ነው። በመድረኩ ላይ ሀሳቦችን ያካፈሉ ባለሙያዎችም እንዲሁ ሴቶች በመገናኛ ብዙሃን ያላቸው የስራ ድርሻ የጾታ አካታች አለመሆኑን መታዘባቸውን በዚህ ወቅት ገልጸዋል። አንዱ ሊሚቴሽን ሪሰርቾች የሚያሳዩት ሴቶች ባሉበት ኒውስ ሩም ውስጥ ራሱ የነሱ ድርሻ ሶፍት ኒውስ መስራት ሆኗል። ይሄም ሌላ ጉድለት ነው። ኢኳል የስራ ክፍፍል ወይም ፌር የሆነ የስራ ክፍፍል ያስፈልጋል። የኛ መልክ መዝናኛ ነው ብለው ደግሞ የተቋቋሙት የመገናኛ ብዙሃን ተቋማት አሉ። እነሱ ደግሞ እኛ የመዝናኛ ነን ብዙ ሴቶችን አምጥተናል እንደሆነ እኛ ሴቶቹ ይበልጣሉ። እሺ ምን ላይ ነው ያሉት ስንላቸው ሽያጭ ክፍል፣ ፋይናንስ፣ ከዛ በኋላ ደግሞ አቅራቢ ናቸው። ላዘጋጅነት እንኳን የመዝናኛ ፕሮግራም ለማዘጋጀት ላዘጋጅነት እንኳን ሴቶቹን አያምኗቸውም ማለት ነው። በመሆኑም ለስርዓተ ጾታ ጉዳዮች በቂ የአየር ሰዓት በመመደብ ያልተገቡ አገላለጾችን በማስወገድና የስርዓተ ጾታ ፍትሐዊነትና እኩልነትን በማረጋገጥ ረገድ መገናኛ ብዙሃን ከኤዲቶሪያል ፖሊሲያቸው ጋር አጣጥመው መተግበር ይጠበቅባቸዋል ብለዋል ዋና ዳይሬክተሯ ሃይማኖት ዘለቀ። ሁሉም መገናኛ ብዙሃን ይሄን የሚዲያ ስርዓተ ጾታ ፖሊሲ ስራ ላይ እንዲያውል የማድረግ መገናኛ ብዙሃን ባለስልጣን ባለው በአዋጅ በተሰጠው ተልዕኮ መሰረት በመገናኛ ብዙሃን ፖሊሲ የማመንጨት ፖሊሲ የመቅረጽና ተግባራዊ እንዲደረግ የማድረግ
ኃላፊነትም የተሰጠው ተቋም ስለሆነ በዚህ መሰረት መጀመሪያ የጀንደር ኦዲቱን እናካሄዳለን። ቀጥሎ ደግሞ የሚዲያ ጀንደር ፖሊሲውን ወይም የሚዲያ ስርዓተ ፖሊሲ ተቀርጾ ከኤዲቶሪያል አሰራር ፖሊሲ ጋር ተጣጥሞ ተግባራዊ የሚሆንበት ሁኔታ እናመቻቻለን ማለት ነው። በመገናኛ ብዙኃን ተቋማት ውስጥ ጠንካራ የስርዓተ ጾታ ምላሽ ሰጪ የመገናኛ ብዙኃን ፖሊሲዎችን፣ የሴት ባለሙያዎችን የስራ አካባቢ ደህንነት የሚያረጋግጡ መመሪያዎችንና ግልጽ የክትትልና የተጠያቂነት አሰራር መዘርጋት ያስፈልጋል ነው የተባለው። በቀጣይም የሴቶችን ተሳትፎና አመራር ሰጪነት ማጠናከር፣ በይዘት ምርትና ስርጭት ሂደት የስርዓተ ጾታ ሚዛንን ማረጋገጥ፣ ይዘቶችን በስርዓተ ጾታ መነጽር መከታተል፣ አግላይና አድሏዊ የሆኑ ቋንቋዎችን ማስወገድ፣ ቀጣይነት ያለው የአቅም ግንባታና ስልጠና ስርዓት ማበጀት እንደሚገባ ተጠቁሟል።